ይህ ሰው የቆሻሻ መጣያውን ሲከፍት አንዲት ጨቅላ ልጅ በውስጡ ተጥላ ተመለከተ። ሕፃኗ ፊቷ በፍርሃት ተሞልቶ እየተንቀጠቀጠች በኃይለኛው ታለቅስ ነበር። ሰውየው ምንም ሳያቅማማ ከቆሻሻ ውስጥ አውጥቶ በክንዶቹ አቅፏት ወደ ቤቱ አመራ። ቤት እንደደረሰም ስልኩን አንስቶ ለፖሊሶች ደወለ። ነገር ግን መስመሩ ተገናኝቶ ከፖሊሶቹ ድምጽ ሲሰማ መልስ መስጠት አቅቶት በተቀመጠበት ስልኩን እንደያዘ ደንዝዞ ቀረ። ለ20 ዓመታት በእስር ቤት ማሳለፉ የህግ አስከባሪ አካላትን እንዲፈራና እንዲጠራጠር አድርጎታል። ለረጅም ጊዜ ጨለማ የነበረው ህይወቱ በዚህ ትንሽዬ ልጅ ምክንያት በድንገት የብርሃን ጮራ ሲፈነጥቅበት ተሰማ። በልቡም ይህቺ ህፃን ከዚህ በኋላ መከራ አታይም ሲል ለራሱ ቃል ገባ። የ18 ዓመት ወጣት እያለ እስር ቤት የገባ ቢሆንም ከእስር ሲለቀቅ ግን 44 ዓመት ሆኖት ነበር። በዚህም ምክንያት የህይወቱን ውድና ጣፋጭ ዓመታት በእስር ቤት ግድግዳዎች ተከልሎ ነበር ያሳለፈው። ከእስር ቤት ውጭ ወዳለው ዓለም ሲመለስም በማይገባው ቦታ እንዳለ ነበር የሚሰማው። ምንም ጓደኛ የለውም። ለወደፊት ይስተካከላል ብሎ ተስፋ የሚያደርግበትም አንዳች ነገር የለውም። ህይወቱን እንደ አዲስ ለመገንባትና ለማስተካከል ቢሞክርም እጅግ ከባድ ሆኖበታል። ከዕለታት በአንድ ቀን ቤተሰቡ ስላለበት ሁኔታ ለማጣራት ብሎ ወደ ኢንተርኔት ካፌ ይሄዳል። ስለ ቤተሰቡ ያገኘው መረጃ ግን ልቡን የሰበረ ነበር። የቤተሰቡ አባላት ይህንን ዓለም በሞት ከተሰናበቱ ዓመታት ተቆጥረዋል። ይህንን ሲረዳ ከፍተኛ በሆነ የብቸኝነት ስሜት ይዋጣል። መኖሩም ትርጉም አልባ ይሆንበታል። ወደ መዝናኛ ስፍራም ሄዶ አስደሳች በሆኑት መጫወቻዎች ራሱን ለማዝናናት ሞከረ። ለመጨረሻ ጊዜ እዚህ ስፍራ ላይ የነበረው ከመላው ቤተሰቡ ጋር ነበር። አሁን ግን ሁሉ ነገር ተቀይሯል። ብቸኝነቱም እጅግ አይሎበታል። በዚያች ምሽት የህፃኗን የለቅሶ ድምጽ እስኪሰማ ድረስም ህይወት ወደ ጨለማው የሚደረግ አዝጋሚ ጉዞ ነው ብሎ ነበር የሚያምነው። ያን ዕለት ማታ ራስል የሚሰማውን ድምጽ ተከትሎ ወደ ቆሻሻ መጣያ አመራ። ክዳኑንም ሲከፍተው የህፃኗ ልጅ የሲቃ ድምጽ እጅጉን አስደነገጠው። በድንጋጤም ክዳኑን ዘግቶት ራሱን አረጋግቶ በአካባቢው ሰው እንዳለ ማጣራት ጀመረ። ክዳኑን እንደገና ከፍቶ የተከናነበችውን ጥቁር ጨርቅ ገልጦ ሲመለከትም በህይወት ለመትረፍ የምትፍጨረጨር ትንሽዬ ነፍስ አየ። ምንም ሳያቅማማም ከተጣለችበት አንስቶ አካባቢውን እየቃኘ ወደሚሰራበት ሬስቶራንት ይዟት ገባ። ሰዓቱን በጣም መሽቶ ስለነበረ በሬስቶራንቱ ውስጥ ከሱ ውጪ ማንም አልነበረም። ለፖሊሶች መደወል ቢፈልግም ስልኩ ያለበት ክፍል ተቆልፎ ነበር። እየተርበተበተም ልጅቱን ወደ ቤት ለመውሰድ ሲዘጋጅ የህፃኗ ልጅ ስም ኤላ መሆኑን የሚገልጽ ወረቀት ከመጠቅለያ ውስጥ ያገኛል። ራስል እየተጣደፈ ወደ ቤት ሄዶ ልጅቱን በጥንቃቄ አልጋ ላይ ያስተኛል። ህፃኗ ግን ተረጋግታ መተኛት ስላልቻለች ያለማቋረጥ ታለቅስ ነበር። ከህፃናት ጋር ምንም አይነት ልምድ ስላልነበረውም አንገቱ ላይ የነበረውን ቁልፍ አስይዟት ሊያጫውታት ሞከረ። ህፃኗን ትንሽ ከተጫወተች በኋላ እንቅልፍ ይወስዳታል። ራስልም የልጅቱን መተኛት ሳይ ከጭንቀቱ አረፈ። አእምሮው ህፃኗን ለመንግስት አካላት መስጠቱ ተገቢ እንደሆነ አሳምኖት ለፖሊስ በድጋሚ ስልክ ለመደወል ቢሞክርም በውስጡ ያለው ፍርሃት ስልኩን እንዲዘጋ አድርጎታል። ካሳለፋቸው ረጃጅም የብቸኝነት ዓመታት የተነሳም ኤላ ብቸኝነቱን እንዲረሳ የተሰጠችው ስጦታ እንደሆነች አምኗል። አስገዳጅ ሁኔታ ካልገጠመው በቀር ህፃኗን ከራሱ ላለማራቅ የወሰነ ይመስላል። የዛን ዕለት ሌሊት ላይም ቀደም ሲል ጥሪ ያደረገላቸው ፖሊሶች ወደ ቤቱ መጥተው በሩን አንኳኩተው ከእንቅልፉ ይቀሰቅሱታል። ከዛ ቤት ጥሪ እንደተደረገላቸው ገልጸውም ምክንያቱን ይጠይቁታል። እሱም በስህተት እንደደወለ ነግሯቸው ከዚህ በኋላ በፍጹም እንደማይደገም አሳውቆ ይቅርታ ይጠይቃቸዋል። በድንገት ግን የኤላ የለቅሶ ድምጽ ከውስጥ ተሰማ። ራስልም ከድንጋጤው የተነሳ ልቡ በአፉ ልትወጣ ምንም አልቀረለትም ነበር። እንደ ዕድል ሆኖ ግን ፖሊሶቹ ምንም አልጠረጠሩትም። በተቃራኒው የህፃኗ የለቅሶ ምክንያት ምናልባትም ምቾት ከማጣት የተነሳ ነው ብለው ስላሰቡ ወደ አካባቢ በዝግታ እንዲያሻሻትና ተርባም ከሆነ ምግብ እንዲያበላት ምክራቸውን ለገሱት። ራስልም ፖሊሶቹ የሰጡትን ምክር ተቀብሎ ልክ እንዳሉት አደረገ። ነገር ግን ምክራቸው አልሰራለትም። ኤላም ለቅሶዋን አላቆመች። የሚያደርገው ነገር ግራ ሲገባውም በዚያው ወፍራም ድምጹ ሽሩሩ እያለ ያጫውታት ጀመረ። ህፃኗም ድምጹን እየሰማች ብዙም ሳይቆይ እንቅልፍ ወሰዳት። ራስልም ትንፋሹን ዋጥ አድርጎ ድምጽ እንዳያሰማ በእግሮቹ ጣቶች እየተራመደ ወደ መኝታው ሄደ። በማለዳውም ኤላ እንደገና ለቅሶዋን ጀምራለች። ራስልም እንደተራበች ገምቶ በተለያየ መንገድ ሊመግባት ሞከረ። ብዙ ቁጥር ያላቸው በትናንሽ ብልቃጥ የታሸጉ የህፃናት ወተት ካጠጣትም በኋላ ኤላ በመጨረሻም ተረጋጋች። ይህ አካሄዱ ብዙ እንደማያዛልቀው ተረድቶም ለህፃናት የሚያስፈልጉ ቁሳቁሶችንና መድኃኒቶችን ለመግዛት ወደ ሱፐርማርኬት ሄደ። ምንም ልምድ ስላልነበረውም እንግዳ የሆኑ ሰዎችን እርዳታ መጠየቅ ግድ ሆኖበት ነበር። ከአንዲት ደግ ሴት ጋር ተገናኝቶ ለህፃኗ እንዴት አድርጎ እንክብካቤ ማድረግ እንዳለበት ትምህርት አገኘ። በዚህም ምክንያት በራስ መተማመኑ ከፍ እያለ መጥቷል። ነገር ግን ከባዱ ፈተና ገና እየመጣበት እንደሆነ አላወቀም ነበር። ታሪኩ ይቀጥላል። እስከዛ አካውንቱን ፎሎ በማድረግ ቤተሰብ ይሁኑ።